እያልሻለሽ አንቺ ያምሻል እንዴ? እውነቴን ነው ኤፍራታ፣ ተረጋጊ፣ በደንብ ስሚኝ። ይኸውልሽ ተረጋጊ። በእርግጥ እውነት ነው ብለሽ ለመቀበል እኮ ይከብዳል አውቃለሁ። በእንደዚህ አይነት ነገር አይቀልድም። ቆይ ማነሽ? ፍላጎትሽ ምንድን ነው? እሺ ትንሽ ጠብቂኝና ላሳይሽ። ኤፍራታ በስተመጨረሻም እንግዲህ ልጇ በህይወት እንዳለ እንዳልሞተ እንግዲህ አውቃለች ማለት ነው። ይህን ነገር ያደረገችው እንግዲህ ሀና ነች። ይህን ነገር ያደረገችው አንድም ለወንድሟ ብላ ነው ማለት ነው። ግን ደግሞ ወንድሟ በጣም ብዙ ነገሮችን አላማዎች ነበሩት። ይህን ነገር እንግዲህ ራሷ ወንድሟን ለማትረፍ ስትል አድርገዋለች ማለት ነው። ምክንያቱም አሁን ላይ እንደዚህ ካላደረገች ወይንም ደግሞ ከጊዜ በኋላ የሆነ ነገር ቢፈጠር የራሷ ወንድሟ ጥፋቱ ስለሚገባባት ይህን ነገር አሁን ላይ መቋጨት አለብኝ፣ ዝም ብዬ ስህተቱ ሲገባ ወንድሜን ማየት አልፈልግም በማለት እንግዲህ ሀና ለወንድሟ በማዘን ብላ ነው ይህን ነገር ያደረገችው። ምክንያቱም አሁን ላይ የኤፍራታ ልጅ የያዘችው ግለሰብ ማለት ነው እንግዲህ ቃል በጣም ያምናታል፣ ጥሩ ነች ብሎ ነው የሚያምነው። ግን ደግሞ ሀና ምን ብላለች? እኔ ግን ምንም ጥሩ አትመስለኝም ብላለች ማለት ነው። የሆነ ነገር እንዳሰበች እና እንዲሁም ደግሞ ስራዋን በትክክል እንደማትሰራ ነቅታባታለች ማለት ነው። ግን ደግሞ ይህን ነገር እንደተናገረች አሁን ላይ ልጁ ካለበት ማለት ነው ይጠፋል፣ ወይንም ደግሞ ሉሊት መታ እንዲሁም ቃልን የቀጠራትን ግለሰብ ማለት ነው ልጁን ይዘን አሁን ላይ መሄድ አለብን ብላት ስትላት ነበረ ማለት ነው። ሲቀጥል ደግሞ እሷ አሁን ላይ የትም መሄድ አልፈልግም፣ ምክንያቱም ከእሱ ጋር የሚወራረድ ሂሳብ አለኝ፣ እስከዛሬ ልጁን የያዝኩበትን ብር አልሰጠኝም፣ ስለዚህ እንዲሰጠኝ እፈልጋለሁኝ በማለት እንግዲህ ከሉሊት ጋር ስታወራ ነበር። ሉሊት ደግሞ ምንድን ነው አዲስ ነገር የምታወሪው? ሁሉን ነገር ተነጋግረን እኮ ጨርሰናል፣ ስለዚህ ወደኋላ መመለስ ምንም ነገር የለብሽም፣ በቃ እሱ ከሚከፍልሽ በላይ እኔ እጥፍ እከፍልሻለሁ ብዬሻለሁ እኮ በማለት እንግዲህ ስትላት፣ እሷ ግን በመጀመሪያ እንድከፍኝ ይፈልጋለሁኝ፣ ስለዚህ ምንም አይነት ነገር ሳከፊኝ ከዚህ ንቅንቅ አልልም ብላለች። ግን ደግሞ አሁን ላይ ሉሊት በግድ ከዛ ቦታ ካለችበት ቦታ የምታወጣውና እንዲሁም ደግሞ ልጁን ለመውሰድ የፈለገች ነው የሚመስለው ማለት ነው። ምክንያቱም አንደኛ አብራት እንድትሄድ የፈለገችው ያ ማለት እንግዲህ ልጁን እንድትይዘው የተቀጠረችው ማለት ነው። አንደኛ ልጁ ስለለመዳት እሷ ጋር ከሆነ ምንም አትልም ከሚል አንጻር ነው እየለመነቻት ትገኛለች። ግን ደግሞ አይሆንም የምትሄድ ከሆነ በግድም ይሆናል እያለች እያስጠነቀቀቻት ትገኛለች ማለት ነው። እና ሀና ትክክለኛውን ነገር መናገሯ ለኤፍራታ ጥሩ ነው፣ ለኤፍራታ በጣም አሪፍ ነው። ግን ደግሞ ወንድሟ ላይ እዚህ ጋር እጅግ በጣም የወንድሟ ጉዳይ ያሳስባል ማለት ነው። ቃልን በእርግጠኝነት እንግዲህ ኤፍራታ ስለምታውቀው ልጄ ከአንተ ጋር ነው ያለው፣ እባክህ ልጄን አንጣ ብላ እንግዲህ እሱን እንደምትይዘውና ከእሱ ጋር እንደምትሟገት ነው እንግዲህ ምክንያቱም እሷ ስለምታውቀው
ባታውቀውና እንዲሁም ደግሞ ሌላ ሰው ነው ብትል እንኳን ኦኬ። እና ደግሞ አሁን ላይ ቃል ደግሞ ልጁን ሊያሳያት አይችልም። ምክንያቱም ልጁ ካለበት ካስቀመጠበት ላይ ስለሚያጠው ማለት ነው። ከዚህ አንጻር እጅግ በጣም ነው እንትን የሚለው ምን ልታደርግ ትችላለች? ሀና ግን ይህን ነገር ውሳኔዋን ስትወስድ በጣም ከባድ ውሳኔ ውስጥ ነው እየገባችው ማለት ነው እውነቱን ለመናገር በጣም ምክንያቱም ወንድሟ የሆነ ነገር ውስጥ እንዳይገባባት ትፈልጋለች። እንዲሁም ደግሞ ኤፍራታ ልጇን አታ እንድትሰቃይ ስለማትፈልግ እንዲሁም ደግሞ ልጇን ቤተሰቦችን ማግኘት ስላለባት ብቻ ግን በጣም በብዙ ነገሮች ላይ እንትን ስለሆነ በግልጽ አድርጋ ሀና በመናገሯ በጣም በብዙ ነገሮች ጥሩ ነገር ነው ብዬ ነው የምወስደው ማለት ነው። አሁን ላይ ግን ኤፍራታ ራሷን ስታ ወድቃለች። እንግዲህ አንቺ ነሽ እንደዚህ ያደረግሻት ምን አድርጋሽ ነው እያለች ነበር። መጀመሪያውን እኮ እኔ ራሱ ጠርጥር የነበረ እንደዚሁ ስለሱ አናግርሻለሁ ስትያት እኮ እኔ ከዚህ ጋር መሄድ አልነበረኝም። እንግዲህ ቃል እሰራበታለሁ ካለው መስሪያ ቤት ላይ ሄዶ እየጠበቀው ነው። ምክንያቱም ከዚህ ነው የሚሰራ ብሎ ስለነገረው ይወጣል ይገባል የሚለውን ነገር ለማጣራት ስለ ቃል ያለውን ጉዳይ ለማጣራት እንግዲህ ከስራው ቦታ በመሄድ ለረዥም ሰዓት በመቀመጥ ላይ ነበረ ማለት ነው። ግን ደግሞ ቃል ወደዚያ አልመጣም። ግን እኮ እዚህ ሰራለሁ ብሎ ነበር እሱ ደግሞ አልመጣም ብሏል ማለት ነው። ያ ማለት እንግዲህ ቃልን እየተከታተሉ ምን እንደሚሰራና ምን እንደሚያደርግ እየተከታተለው ይገኛል። ሲቀጥል ደግሞ ከይፉ ጋር አሁን ላይ እንግዲህ እነሱ እንደማይተዋወቁ እያደረጉ ነው። ግን ደግሞ እኔ በሁለታቸው ምን አይነት ግንኙነት እንዳለ ማወቅ እፈልጋለሁ ቀስ ብዬ በማለት እንግዲህ ለቤኒ ሲነግረው ነበረ። ምን ሆኗቸው ነው ከይፉ ጋር በማለት ጠይቆት ነበር። አይ ምንም አልሆንም በማለት ባጭሩ እንግዲህ እንትን ብሏል ማለት ነው። ሲቀጥል ሉሊትና እንዲሁም ደግሞ የሀና ጓደኛ አሊያም ደግሞ የቃል ፍቅረኛ የተባለችው ማለት ነው ተገናኝተዋል። እሷና ሁለታቸው ከተገናኙ እጅግ በጣም ነው። ምክንያቱም የእነሱን የሚያደርጉትን የነቃል እንዲሁም ደግሞ እህትየዋ የምታደርገውን እያንዳንዱ ነገር ለሉሊት ትናገራለች። በነገራችን ላይ የቃል ሁሉን ነገር ሉሊት በደንብ ታውቃለች። ቃል ነው ሉሊት ማን እንደሆነች የማያውቀው እንጂ ሉሊት ስለነ ቃል በደንብ ነው የምታውቀው። እንዲሁም ደግሞ ከቃል ቤት እየገባ መረጃ ዶክሜንት የሚወስደው ማን ሊሆን ይችላል? በእርግጠኝነት ቢኒ ነው ይህን ነገር ያደረገው። እኔ አሁን ላይ ያልገባኝ ነገር ሉሊት ነች። ሉሊት ህፃኑን የት ልትወስደው ነው? የት ልታደርገው ነው? እውነት ለእናቱ አሳልፋ ለይፉ ትሰጠዋለች ወይንስ ደግሞ ለብቻው አሁንም ታግተዋለች የሚለው ነገር እጅግ በጣም አሳሳቢ ይሆናል። ከዚህ በኋላ ያው ተመልሶ ልጁ ወደ እናቱና እንዲሁም ደግሞ ወደ አባቱ ቢመለስ በጣም አሪፍ ነው። ከዚህ በላይ ባይደብቋት ጥሩ ነው። ግን ደግሞ ሉሊት በእርግጠኝነት ከነሱ ጋር የሆነ ተልእኮ ነገር ያላት ይመስለኛል። ግን ለእነሱ ደግሞ መጥፎ ነገር ታደርጋለች ብዬ በፍጹም አልጠብቅም። ምክንያቱም ቢኒም በጣም ከቢኒ ጋር በጣም አብረው ስለሚሰሩ ማለት ነው። ሉሊትና እንዲሁም ቢኒ ማለት ነው። ቢኒ ከዚህ በፊት እንግዲህ እየሄደ ስጠጣ በነበረበት ሰዓት እየደገፈ ቤት ድረስ ያመጣት የነበረው እሱ ነው ማለት ነው። እና እያንዳንዱ ነገር ያውቃሉ። ስለዚህ እነሱን ይጠብቋቸዋል እንጂ ለነሱ የሆነ ነገር መጥፎ ነገር አያደርጉም ብዬ ነው የማስበው። እና እንግዲህ ቀጣይ ፓርት ምን ሊሆን ይችላል የሚለውን አብረን የምናየው ይሆናል። በያላችሁበት ሰላማቸው ይብዛልኝ።